ይህ መልእክተኛ ሚዲያ ነው። ቤተሰቤ የአቴቴ መንፈስ ያመልካል። ልክ እንደ ቃልቻ ምናምን እንደሚባለው እነሱ ደግሞ የአቴቴ መንፈስ ነው የሚያመልኩትና ከዛ የአቴቴ መንፈስ በየአመቱ ግብር ይገብሩለት ነበርና ያንን ግብር ባለማስገባታቸው ከልጆቻችሁ መካከል አንዷን ስጡኝ ብሎ በቃ በጣም በኃይለኛ ብስጭት ዝቶ ሲነሳ እነሱ ከልጆች መካከል እኔ በጣም ቀጭን ነበርኩና ምግብም አልበላም እኔን አሳልፈው ሰጡ። ከዛ በኋላ ያ መንፈስ እንግዲህ ልክ በማጋረጃ ውስጥ 3 ጊዜ አውጥቶ አስገብተው 3 ጊዜ ሲያስገቡ እኔ ከዛ ከወጣው በኋላ ወደ ደጅ ሄድኩኝ። ብላቴና ስለነበርኩ ልጫወት ሲሄድ ሙሉ ወንጌል ቤተክርስቲያን ውስጥ ስቴጅ ላይ ሄጄ ቁጭ አልኩኝ። ማለት ቁጭ ብዬ እዛ ስቴጅ ላይ የሚያገለግለው ፓስተር እስቲ እጃችሁ ወደዚች ብላቴና ዘርጉ፣ ዛሬ እግዚአብሔር ከሞት መንፈስ ያስመልጣታል፣ በዘመን መጨረሻችን ብላቴና እግዚአብሔር ይጠቀማታል፣ አፍ ያደርጋታል፣ ይህንን መንፈስ እንቃወም እያሉ የተቃወሙ ፋዘር ይገባል። እንዴት ልጄን ይጸልዩባታል ብዬ አለ ሲጃራ ያጨሱ ገባው አለ። ሲገጽጹ እሱም እዛ ወደቀ። አልተቃወምኩም አለ። ምንም ሳልናገር በሰላም ወደ ቤት ይዞኝ ገባ ማለት። በ3 ቀን ውስጥ እንድሞት ነበር የተጠበቀው። ያ መንፈስ ለኔ ስጡኝ ብሎ በሰጡኝ ሰዓት ልሞት አልቻልኩም። ታሪኩን አባቴ በደንብ አርጎ ዘርዘር አርጎ በኔ ምክንያት ነው ጌታ ኢየሱስ ክርስቶስን የተቀበሉት። ጌታ ኢየሱስ ክርስቶስ ቤተሰብ ጠቅላላው በኔ ምክንያት ነው የተቀበሉትና አንድታችን ግን በጣም ጠንክራ ሰንበቴ የሚባል ታወጣ ነበር፣ ቀርታ ከኛ መካከል ማለት ነው። በህልሟ እኔ የናዝሬቱ ኢየሱስ ነኝ፣ እኔ እውነትም ነኝ፣ እኔ መንገድም ነኝ፣ እኔ አዳኝ ነኝ ብሎ ተገለጠልኝ። የሚገርም ሁኔታ ልቧ ጠንካራ ነበረ። መጨረሻ ላይ እጇን ሰጠች። አንድ ጊዜ ወለጋ ላይ ምን ገጠመኝ፣ የሆኑ ቤተሰቦችን አገለገልኳቸው። ካገለገልኳቸው በኋላ ትንቢት ለዛ ቤተሰብ ሰጠዋቸው ወይም ደግሞ ተናገርኳቸው። እግዚአብሔር የነገረኝን የኔ አይደለም ትንቢቱ፣ የሰማሁትን ድምጽ ለነሱ ሰጠዋቸውና ከዛ አንድ ቀን በወትሮ በተለየ አካሄድ ያቺ ያገለገልኳት ሴት ፈልግሻለሁ አለችኝ። እኔ ደግሞ ገና ልጄን ወልጄ 6 ወር ነውና ተሸከሜ ልክ ሲሄድ አንቺ ሐሰተኛ ነብይ አለች። መጀመሪያ የለበሽውን ሱሪ አውልቅ አለች። ደነገጥኩ በጣም። አንቺ የተነበሽልን ትንቢት ምንም በቤታችን ውስጥ አልሆነም አለች። በእኔ ነው እንዴ ትንቢት የምትጀምሪ አለች። ሳዋላ ማልቀስ ጀመርኩ። እንግዲህ የሥራው ባለቤት እሱ ነው፣ ተናገረሽ እግዚአብሔር ነው፣ እኔ አይደለሁም። ፍሬውን ማየት ደግሞ ካንቺ ነው ብዬ ሄድኩኝ። ምን ለምን አትመልሽልኝም አለች። እስከ መምታት ድረስ ደረሰች ማለት ነው። መታችሽ? እስከ መምታት ድረስ በቃ። ሳዋላ ቢያንስ ልጄን እዩ አልኳት። 6 ወር ልጅ ነውና ልጅ ባይኖርማ እማደርገውን የነበረ ማቀዋለች። ዝም ብዬ ጸጥ ብዬ እኔ ማርፍበት ቤተሰብ አለ ሄድኩኝና እዛ የነበረኝን ቤተሰብ ምጎበኛቸውን ጎብኝቼ ገባው። ስገባ በጣም ኃይለኛ ልቤ ውስጥ ቂም፣ ስንበረከክ እሷ ናት የምትመጣ፣ ስሄድ እሷ ናት የምትመጣ። ይቅር ብያታለሁ እላለሁ ግን ይቅር አላልኳትም። ኃይለኛ ውስጤ ውስጥ በቃ ቁስል በለው በቃ ለመድረክ ላይ ስቆም እሷ ትመጣለች። ከዛ በኋላ አንድ ወንድም ጸልይልኝ ብየው ነቀምት ላይ ደወልኩለት። መካከለኛ እድሜ ነው። እየጸለየ የእግዚአብሔር ሴት አለኝ፣ ዛሬ ትፈቻለሽ፣ ትፈቻለሽ፣ አስረሻል፣ አንቺ ያሰርሽው ደግሞ አንቺንም አስሯል አለኝ። በግልጽ ስናገር በጣም የተያሽባት ሴት አለች። ስለ ይቅርታ ግን ታገለግያለሽ አላለኝ። አዎ፣ ስለዚህ ዛሬ በሙሉ ልብ ይቅር በያት፣ ከተቻለሽ ደውለሽ ይቅር በያት። በቃ በሙሉ ልብ ይቅር አልኳት። አግኝተሻት ወይስ በግልሽ? በግልም ይቅር አልኳት፣ በስልክም ይቅር አልኳት። ይቅር ብዬሻለሁ፣ ይቅር በይኝ አልኳት።
እኔ ነበርኩ ይቅር እምልሽ አለች። እኔ ነኝ የተሳሳትኩት አለች። እግዚአብሔር የተናገረው በህይወቴ ተፈጽሞ እያየው በስጋን የተገለጥኩ ብላ እሷ ደግሞ የይቅርታዋን ትራሱ በጣም እንትን አለ። ሁሉ ጊዜ አንድ አገልጋይ አንድ ክርስቲያን የይቅርታ ልብ ሊኖረው ይገባል። ይቅርታ ከሌለን አንድ ነው። ይቅርታ ከሌለን ፈውስ የለንም። እኛ ይቅር ስንል እናንተ ይቅር ስትሉ የሰማይ አባታችሁ ደግሞ እናንተ ይቅር ይላችኋል ይላል እግዚአብሔር ቃል ሲናገርና ያለ ይቅርታ ጸሎት አይሰማም። ያኔ ይቅር አልላትም ስል ያመኝ ነበር። በጣም ኃይለኛ ህመም ያመኝ ነበር። ደስ አይነሳስ መስለው ጉሮሮዬን ይዘጋኛል። በጣም በቃ ያስጨንቀኛል። ዲስተርብ ሆናለሁ። በጣም ጨናነቃለሁና ከቀን ወደ ቀን የበሽታ አይነት ቁጥር ማድረግ ጀመሩ። ይቅር አልል ስል ማለት ነው። ሁሌ ፊል ስለማረጋ ስለማስባት ወላውላ ባለቤቴን በጣም ስለጎዳች ምን ትላለ ምናምን በየሰለ ምን እላለሁ ታዲያ እግዚአብሔር ይቅር ይበላት ነው ምለው ብሎ መንፈሴን እሱ ሲያረጋጋው እኔ ግን ባለመረጋጋት ውስጥ ከቀን ወደ ቀን በሽታን ጨምር ነበር፣ ያመኝ ነበር። ይቅር ካልኳት ቀን ጀምሮ ተፈወስኩ በስጋ በመንፈስ። ስለዚህ እንደዚህ ነው ማድረግ ያለብን። አንድ ጊዜ ወለጋ ላይ ተማሪ ሆኜ እንግዲህ እንዳልኩክ ድምጽ ይመጣል ወደኔና በዛ ባለውበት ማህበረሰብ አንድ እህት ከሚገለገሉ መካከል አገለግላት ነበር። የእግዚአብሔር መንፈስ ያንቺ ባል አይደለም ይለኛል፣ አሁን የምታወሪው ያንቺ ባል አይደለም ብሎኛል፣ እንዳትወስኝ አልኳት። እዛ አሜን አልልም አለች፣ አልቀበልም አለች። እዛ ገባች ተገልግላ በሁለት ሳምንቱ ሰርጓ ነው ለካ እሷ የምታወራውን ሰው ባልሽ አይደለም ብሏታል እግዚአብሔር። እሷ ደግሞ ዘበረቀችው። እንደውም በጣም ዘብርቅርቅ አርጋን ምናምን ብላ ለአንዱ ጓደኛዬ ነግራ ገብታ በቀጥታ ለሚያገባት እጩኛ ነግረዋለች። ከዛ ሰርጓ ደርሶ ጠሩኝና ሄድኩ። ሲሄድ እቹት ሐሴተኛ ነብዩዋ ሰርጋችን ላይ መጣች። የእግዚአብሔር ፍቃድ አይደለም ባልሽ አይደለም ብላ መጣች ብላ ይሄ በቃ ምን ልበል እንጨቱ ምን እንደሚያካክል ዟ ያለቁ ደበደቡ። ሰርግ ላይ ተደበደብኩ። እንከታርገው ደበደቡ። አንድ ሰው አንድ የፌደራል ፖሊስ ማገለግለው ሰርጉ ላይ ነበር። ሲደበደቡኝ አይቶ ተሸክሞ ከነሱ መካከል አወጣኝ። እንደምንም በቃ ኃይለኛ ምትን የተመታሁት በቃ መሄድ አልችልም፣ መጥራት ሰውን አልችልም። እየተቆጠጥኩኝ እሱ ተሸክሞ አውጥቶ በቃ ግቢ ሌላ ቀን እናወራለን አለኝ። እሱ ደግሞ አገልግዬዋለሁ ይሄ ፌደራል እንትን ማለት ነው ይሄ ልጅ ማለት ነው። ግቢ በቃ አለኝ። ቤት ደርሼ ምንም የለም የጀርባዬ ሁሉ እንዳልሆነ ነው የተመታሁት። ያለቀስኩ ጓደኛዬ መጣች። በጣም ሞዳት አስረስ ትባላለችና መጣች። ምን ነው አለችኝ። በቃ ኃይለኛ እንትን በመጣው ትንቢት ጉዳት ደርሶብኛል አልኳት። ኧረ እባክሽ አለች። አይዞሽ እግዚአብሔር መልካም ነው፣ እግዚአብሔር ለተናገረው ቃል ታማኝ ነው አለች። ልክ እሷ እኔ ጋር ቆይታ ስትወጣ 4 ሰዓት አካባቢ ላይ በቃ ተኛው። እኔ ስተኛ 9 ሰዓት ላይ ፓውዛ ትልቅ ፓውዛ ይዞ በር ሳይከፈት ወደ ቤት ገብቶ እኔ የናዝሬቱ ኢየሱስ ነኝ ልይክ እኔ ደግሞ ልይክ ላለው ከፓወሩ ወይም ደግሞ ከላይቱ የተነሳ ማየት አልችልም። ይነካካኛል። ተፈውሰሻል ብሎ ለመያዝ ላለው መያዝ አልችልም፣ ለማየት ፈልጋለሁ ማየት አልችልም። ያልኩ ስነሳ የኔ ጎረቤቶች ብድግ ብለው በሩን ኩስኩስ አድርገው ምን ሆነሽ ነው ምናምን እየጸለይኩ ነው አልኳቸው። ወጥቶ ሄደ። ሳይሆን ሰውነቴ ስስል ደህና ነኝ፣ ቁስል የሚባል የለም። ተፈወስኩኝ። በዛ ሌሊት መጥቶ
እግዚአብሔር በእጁ ዳሰሰኝ ማለት ነው። አሜን። በሚገርም ሁኔታ በ4 ወር እንዲህ በ5 ወር ብቻ ረስቼዋለሁ፣ ረጅም ጊዜ ስለነበረ በጣም ይቅርታ ቲጂ በር ክፈችልኝ ብላ በር ታንኳኳለች። አልከፈትኩላትም ድምጿን ስለማቀው። ክፈችልኝ ዝም አልኩ። የለችም አለ ጎረቤት። ተመልሳ ሄደች። በማግስቱ ባሏ ሞተ፣ ወድቆ ሞተ። ሲሞት እግዚአብሔር ተናግሮኝ ነበረ፣ ያንቺ አይደለም ብሎኝ ነበረ። የኔ ባልሆነው ነገር ላይ ነው ዋጋ የከፈልኩት። እርጉዝ ናት፣ አልወለደችም። እግዚአብሔር ያለኝን መስመር ስቼ ዋጋ ከፍያለሁ ብላ መጣ። ባሏ እንደሞተ ይቅርታ ጠይቃኝ፣ እኔም ይቅር ብያት ጸለይኩላት። ትናንት ያ እግዚአብሔር ላንቺ የሰጠሽ ሰው ብሎ በምልክት የተናገራት ሰው ከነ ልጇ አገባት። ከነ ልጇ አገባት። ያ መጀመሪያ እንዲህ በምልክት ያንቺ ነው ያላት መጀመሪያ ላይ ይሄ አንቺ አይደለም፣ አሁን የምታወሪው ሰው ያንቺ አይደለም፣ ያንቺ እንዴ ያ ሰው ከነ ልጇ አገባት። እስቲ ብዙ ጊዜ እውነትን መናገር ዋጋ ያስከፍላል እንላለን። ነገር ግን እውነትን ከመናገር የተነሳ እስር ቤት የገቡ የተሰደዱ አልፎም ተርፎም ሕይወታቸውን የሰጡ ሰዎችን ታሪክ ሰምታችሁ ታውቃላችሁ? መጽሐፍ ቅዱስ ውስጥ እግዚአብሔር የሰጣቸውን እውነተኛ መልእክትና ትንቢት በመናገራቸው ብቻ ከባድ መከራን፣ ስደትንና ማህበራዊ ጥቃትን የተቀበሉ ነቢያት አሉ። ዛሬ እነዚህ ሰዎች እነማን እንደሆኑ፣ ምን አይነት ትንቢት እንደተናገሩ፣ ምን አይነት ዋጋም እንደከፈሉ በጥልቀት እንመለከታለን። ቆይታችሁ ከኛ ጋር ይሁን። የመጀመሪያው አልቃሻው ነቢይ በመባል የሚጠራው ነቢዩ ኤርምያስ ነው። ኤርምያስ የእግዚአብሔርን ቃል በመታዘዝ ለሕዝቡና ለነገስታቱ እየመጣ ያለውን የጥፋት ፍርድ፣ የባቢሎን ምርኮ ያለምንም ማጣመም ተናገረ። ሕዝቡ ንስሐ እንዲገባ አሳሰበ። ሕዝቡና መሪዎቹ መልእክቱን ግን አልወደዱትም። ሀገር ከዳተኛ በሚል ከሰሱት። እውነተኛ መልእክት በመናገሩ ብቻ አሰቃዩት። ጉድጓድ ውስጥ ተወረወረ። እዚያም ሊሞት ቀረበ። ሕይወቱ በሰቆቃ የተሞላ ነበር። መልእክተኞቹን የማይጥል ጌታ ግን በዚህ ሁሉ ነገሮች ውስጥ ግን ደረሰለት። ሁለተኛው ሚክያስ ነው። ሚክያስ አራተኛ ነቢይ ተብሎ የተገፋ ነቢይ ነው። የተናገረው እውነት የእስራኤል ንጉሥ አክዓብና የይሁዳ ንጉሥ ኢዮሳፍጥ ወደ ጦርነት ሊሄዱ ሲሉ 400 ነቢያት ሂዱ፣ ድል ታደርጋላችሁ፣ እግዚአብሔር ይሰጣችኋል ብለው ተነበዩ። ሚክያስ ግን ከእግዚአብሔር የሰማውን እውነት ብቻ በመናገር ንጉሡ በጦርነቱ እንደሚሞትና ሕዝቡ እንደሚበተን ተናገረ። እውነቱን በመናገሩ የደረሰበት ጉዳት ከሌሎች ሐሰተኛ ነቢያት መሪ ከሰዴቅያስ በጥፊ ተመታ። ንጉሥ አክዓብ አሸንፌ በሰላም እስኪመለስ ድረስ ይህንን ሰው በግዞት ቤት አስገቡት ብሎ እጅግ አሰቃቂ የሆነ ፈተና እስኪደርስበት ድረስ በዚያ ግዞት ቤት አሰቃቂ የሆነ ፈተና እንዲደርስበት ትእዛዝ አስተላለፈበት። ሶስተኛው መጥምቁ ዮሐንስ ነው። እውነትን በመናገር ራሱን ያጣ ጀግና። ንጉሥ ሄሮድስ የወንድሙን ሚስት ማለትም የፊልጶስን ሚስት ሄሮዲያን በመውሰዱ ሕገወጥና የእግዚአብሔር ሕግ ሻሪ መሆኑን ያለ ፍርሃት ገለጸ። የደረሰበት ጉዳት የሄሮድስ ትእዛዝ ታሰረና ጨለማ ውስጥ ተጣለ። እውነትን በመናገሩ የደረሰበት ጉዳት በሄሮድስ ትእዛዝ ታሰረና ጨለማ ውስጥ ተጣለ። በመጨረሻም በሴራና በዳንክራ ውሳኔ ራሱ ተቆርጦ ሕይወቱ አለፈ። እውነተኛ ትንቢትን በመናገሩ በጽናት በመግለጹ ብቻ ሰማዕት ሆነ። አራተኛው ዳንኤል ነው። በአንበሳ ጉድጓድ የተጣለው የእግዚአብሔር ሰው የተናገረው እውነት ዳንኤል የባቢሎንንና የሜዶን ፋርስ ግዛቶችን የወደፊት ዕጣ ፈንታ፣ የንጉሳቸውን ትዕቢትና የእግዚአብሔርን ዘላለማዊ መንግስት የሚገልጹ ታላላቅ ትንቢቶችን ተናገረ። እንዲሁም በምርኮ መካከል ሆኖ ለአምላኩ የነበረውን ጽናት አላጎደለም። ወዳጆቼ፣ እነዚህ ነቢያት እውነትን ሲናገሩ ሕይወታቸው
ሕይወታቸው አልጋ በአልጋ አልነበረም። ስደት፣ ማህበራዊ መገለል፣ ስድብና የሞት ፍርሃት ገጥሟቸዋል። ነገር ግን ከሰው ሞገስ ይልቅ የእግዚአብሔርን ሞገስ አስቀደሙ። የተማመኑት ጌታ ከዛ ሁሉ መከራ አወጣቸው። ወርቅ በፈተና ውስጥ እንደሚፈተንና በውበት እንደሚወጣ ሁሉ እነዚህም ነቢያት በተለያዩ ጊዜ በመከራ ውስጥ በማለፍ በስደት ውስጥ በማለፍ ራሳቸውን ውብ አድርገው አወጡ። እግዚአብሔር እየተመሰገነ ይሁን። ዛሬስ እኛ ከእውነት ጎን ለመቆም ምን ያህል ዋጋ እንከፍላለን? ዛሬስ ባለንበት ዘመን እውነተኛ የእግዚአብሔርን መልእክት የሚናገሩ የእግዚአብሔር አገልጋዮች አሉ? ብዙ ጊዜ መከራና ስደት በመጽሐፍ ቅዱስ ዘመን ብቻ ቀርቷል ብለን እናስብ ይሆናል። ነገር ግን ዛሬስ በ21ኛው ክፍለ ዘመን በቴክኖሎጂና በእውቀት በበለጸገበት ዘመን እውነትን የሚናገሩ የእግዚአብሔር ሰዎች መከራ ይቀበሉ ይሁን? ዛሬ በዙሪያችን የሚታዩትን እውነታዎች ስንቃኝ የነቢያት መከራ ቅርጽ እንጂ ይዘቱ አልተለወጠም። ዛሬም እውነትን መናገር ብቻ ዋጋ ያስከፍላል። ዛሬም እውነተኛ አገልጋዮች በጸጥታ የሚሰቃዩበት ዘመን ነው። ዛሬ በእውነተኛ አገልጋዮች ላይ የሚደርሱ ፈተናዎች የገንዘብና የቁሳቁስ ማዕቀብ ነው። እውነተኛ መልእክት ያላቸው አገልጋዮች የኢኮኖሚ ድቀት ውስጥ እንዲገቡ ልጆቻቸውን ማሳደግ እስኪያቅቱ ድረስ የተለያየ መከራና ስደት ይደርስባቸዋል። ሁለተኛው ሐሰተኛ ወሬና ክስ እንዲሁም ስም ማጥፋት ይደርስባቸዋል። በነቢያት ዘመን ኤርምያስ ሀገር ከዳተኛ ተብለው እንደተከሰሱ ሁሉ ዛሬም እውነትን የሚናገሩ ሰዎች የተለያዩ መከራ ይደርስባቸዋል። ሕዝቡ እንዳይሰማቸው ለማድረግ ማህበራዊ አሻጥር ይፈጸምባቸዋል። ከማህበረሰቡ ጋር ያላቸው ግንኙነት እንዲቋረጥ ያደርጋሉ። ዛሬ መድረክ ማለት የማህበራዊ ሚዲያ ገጾች ናቸው። እውነትን የሚናገሩ አገልጋዮች ሐሳባቸው እንዳይሰራጭ ቻናላቸው ሪፖርት እንዲደረጉ ይደረጋሉ። አልፎም ተርፎ ቪዲዮቻቸው እንዲጠፋ ይደረጋል። ድምጻቸው እንዳይሰማ በዘመናዊ መንገድ መታፈን ይደርስባቸዋል። ሶስተኛው አካላዊ ስደትና ስጋት ነው። በዓለም ላይ በክርስቲያኖችና በእውነተኛ አገልጋዮች ላይ ስደት ያለባቸው አካባቢዎች ቃሉን በድፍረት የሚሰብኩ ሰዎች እስራት፣ ስደት አልፎም ተርፎ የሞት አደጋ ይገጥማቸዋል። የጥንቶቹ ነቢያት የፍርሃት ሕይወት ዛሬም በብዙ ቦታዎች ይታያሉ። ወዳጆች ሆይ እውነት ሁልጊዜም ዋጋ ያስከፍላል። ዛሬም ቢሆን እውነተኛ አገልጋዮች የሚደርስባቸው እንግልት እንደሚያሳየው ቃሉ ሕያው ነው። እኛም ከእውነት ጎን በመቆም ስደትንና ፈተናዎችን በጸጋ በመቀበል የእግዚአብሔርን መንገድ መከተል ይኖርብናል። እስቲ እናንተ ምን ታስባላችሁ? ዛሬ እውነተኛ አገልጋዮች ምን አይነት ፈተናዎች ይገጥማቸዋል ብላችሁ ታስባላችሁ? ሐሳባችሁን በኮሜንት አስቀምጡልን። ቪዲዮውን ላይክ እና ሼር በማድረግ ለሌሎች አጋሩ። ገና ቤተሰብ ካልሆናችሁ ሰብስክራይብ በማድረግ የደወል ምልክቷን በመጫን የቤተሰባችን አባል ይሁኑ። ቀጣይ በሌላ መርሃ ግብር እስክንመለስ ድረስ መልካም ጊዜ